አሁን ስክሪኑ ላይ የምታዩትን ሰዓት በጥንቃቄ ተመልከቱ። ከሌሊቱ ልክ 9 ሰዓት ተኩል በተባበሩት አረብ ኤምሬትስ ዱባይ ከተማ ውስጥ የሚገኝ አንድ ባለ 5 ፎቅ የቅንጦት ቪላ ፍጹም በዝምታ ተውጧል። ሰው ሁሉ ተኝቷል። ነገር ግን በዚህ ጨለማ ውስጥ በአንደኛው ክፍል መሬት ላይ ተቀምጣ እንዳይሰማ በጥንቃቄ እየተነፈሰች ስልኳን በብርድ ልብስ ውስጥ ደብቃ የምትመለከት አንዲት ኢትዮጵያዊት ጀግና አለች። እሷ እያየች ያለችው ቲክቶክ አይደለም። እያየች ያለችው ከሰዓታት በፊት የቤቱ ባለቤት ለሰው ብትናገሪ ዋጋሽን ታገኛለሽ ብሎ በአልጋዋ ስር የደበቀውን ሚስጥራዊ ጥቅል ነው። እንኳን ወደ ሚስጥራዊው ሰነድ ፕሮግራማችን በሰላም መጣችሁ። ዛሬ በአረብ ሀገራት ያሉ እህቶቻችን ከባድ ድካማቸውን በጽናት አሸንፈው በየቤቱ ውስጥ የሚያስተናግዷቸውን የሆሊውድ ፊልም የሚመስሉ 3 እውነተኛ እጅግ አስደናቂና በሚገርም አስቂኝ ጥርጣሬ የተሞሉ ታሪኮችን እናያለን። ይህ ቪዲዮ ለስደት ከዋክብቶቻችን የተበረከተ ልዩ ዝግጅት ነው። የመጨረሻው ታሪክ ላይ የምታዩት እውነት ግን አእምሯችሁን ያናውጣል። ዝግጁ ከሆናችሁ ፋይሉን እንክፈተው። እንደ አውሮፓውያን አቆጣጠር መስከረም 12 ቀን 2021 ዓ.ም ሳውዲ አረቢያ ሪያድ መስታወት የተባለችው በዚህ ትልቅ ቪላ ውስጥ መስራት ከጀመረች 90 ቀናት አልፎታል። አረቦቹ በጣም ጨዋና ባለጸጋ ናቸው። ነገር ግን ቤቱ ውስጥ አንድ ያልተለመደ ሕግ አለ። የቤቱ ጌታ መኝታ ክፍል ውስጥ ያሉት 3 ካቢኔቶች ሁል ጊዜ በቁልፍ የተዘጉ ናቸው። መስታወት እዚህ አካባቢ እንድትደርስ አይፈቀድላትም ነበር። ነገር ግን በአንድ ማክሰኞ ጠዋት የቤቱ ጌታ ወደ ሥራ ከመሄዱ በፊት መስታወትን ለብቻዋ ጠራት። በእጁ በጥቁር ላስቲክ ጠቅልሎ በፕላስተር የታሸገ ከባድ ነገር ይዟል። በአረበኛ እንዲህ አላት፣ ይህንን ዕቃ እመቤትሽ ሳታይሽ መኝታ ክፍሌ ውስጥ ካለው አልጋ ስር ደብቅ። በፍጹም መክፈት ወይም ለሰው መናገር አትችይ። ካወቁ ግን ከባድ መዘዝ ይጠብቅሻል አላትና ጥሏት ይወጣ። መስታወት ጥቅሉን ይዛ መኝታ ክፍሏ ገባች። ዕቃው በጣም ይከብዳል። አእምሮዋ ስራ ቆመ። ምንድን ነው? ወርቅ ነው? ብር ነው? ወይስ የተከለከለ ነገር? ፖሊስ ቢመጣስ? እነዚህና የመሳሰሉት ጥያቄዎች ጭንቅላቷን አደሙት። ለአንድ ሳምንት ሙሉ ማታ ማታ እንቅልፍ አጣች። አረቦቹ ከቤቱ ሲወጡ ጥቅሉን ከአልጋው ስር አውጥታ ታየዋለች። ከዛ መክፈት ትፈራለች። እንዲሁ በጥቅሉ ምክንያት ስራዋን ማተኮር አቃታት። በሰባተኛው ቀን ግን ትዕግስቷ ተሟጠጠ። የፈለገው ይሁን እውነቱን ማወቅ አለብኝ ብላ ምላጭ ይዛ ጥቅሉን በጥንቃቄ መቁረጥ ጀመረች። መጀመሪያ ጥቁሩን ላስቲክ ተቀደደ። ከስር ጋዜጣ ወጣ። ጋዜጣውን ስትገልጠው ሌላ ነጭ ላስቲክ። የልብ ምቷ ጨመረ። መተንፈስ አቃታት። የመጨረሻውን ሽፋን ስትገልጠው ግን አይኖቿ ማመን አልቻሉ። ትልቅ የበሰበሰ ዱባ። አዎ ፍጹም የበሰበሰ ዱባ። ታሪኩ እንዲህ ነው። የቤቱ ጌታ ዱባ በጣም ይወዳል። እመቤቷ ግን የዱባ ሽታ ስለማይስማማት ቤቱ ውስጥ እንዳይገባ ከልክላ ነበር። እሱ ግን በድብቅ ገዝቶ እመቤቷ አግኝታ እንዳትጥልበት በመፍራት መስታወትን አስፈራርቶ ያስቀመጠው ነበር። መስታወት ፍርሃቷ ወደ ከባድ ሳቅ ተቀየረ። ይህ ታሪክ በአረብ ሀገር ያሉ እህቶቻችን አንድ ትልቅ እውነት እንዲረዱ ያደርጋል። አረቦቹ ምንም ያህል ሀብታም ቢሆኑ እነሱም እንደኛ የራሳቸው ፍርሃትና ድክመት ያላቸው ምስኪን ሰዎች ናቸው። ወደ ሁለተኛው ፋይል እንለፍ። ይህ ታሪክ የተከሰተው በተባበሩት አረብ ኤምሬትስ ዱባይ ውስጥ ነው። ሂሩት የምትባል እህታችን የገባችበት ቤት እመቤት
ፍጹም ተጠራጣሪ ነበረች። ሰራተኛ አትታመንም በሚል ስለ ልቦና ሂሩት ስራ ስትወጣ በስውር እንድትቆጣጠራት ኩሽና ውስጥ ባለችው ትንሽ ሰዓት ውስጥ የደህንነት ካሜራ በድብቅ አስቀመጠች። ነገር ግን ሂሩት የዋህ አይደለችም፣ ሞኝም አይደለችም። የመጀመሪያው ቀን ስራ ስትሰራ ቤት ስታጸዳ ካሜራውን ወዲያውኑ አግኝታት ነበር። ሂሩት ግን ባላወቀ ዝም አለችና በዓለም የስለላ ታሪክ ያልተመዘገበ ድንቅ የኮሜዲ እቅድ አወጣች። በየቀኑ አረቦቹ ወደ ውጭ ሲወጡ ሂሩት የሀገሯን ንጹህ የጀበና ቡና ታፈላና በቀጥታ ወደ ካሜራዋ ትሄዳለች። ፊቷን ወደ ካሜራዋ አስጠግታ ባላየ ሙድ ካሜራውን ልክ እንደ እውነተኛ ጓደኛ አድርጋ ማውራት ትጀምራለች። አይ ማዳም፣ ዛሬ እኮ መሬቱን 3 ጊዜ ነው ያጠብኩት፣ ግን አውቃለሁ ነገ መተሽ እዚህ ጋር ቆሻሻ አለ ትያለሽ። እስቲ ይሄን ሀገሬን ቡና ቅመሽው፣ ጭንቅላትሽን ሞቅ ያደርገዋል እያለች ሲኒውን ወደ ካሜራው ታስጠጓለች። አንዳንዴም ካሜራው ፊት ቆማ ምርጥ እስክስታ ውዝዋዜ ታሳያለች። በማግስቱ እመቤቷ ስራ ቦታ ሆና በስልኳ የካሜራውን ምስል ስታይ ሂሩት ካሜራውን እያየች ቡና እየጋበዘቻት መሆኑን ተመለከተች። መጀመሪያ ደነገጠች። በኋላ ግን የሂሩት በራስ መተማመንና ተጫዋችነቷ ልቧን ሙሉ በሙሉ አቀለጠው። በሚቀጥለው ቀን እመቤቷ ካሜራውን በገዛ እጇ ነቅላ ከመጣሏን በላይ ለሂሩት ስለማረክሽኝ ብላ ውድ የወርቅ ሐብል በስጦታ በረከተችላት። ሂሩት ጥርጣሬን በብልሃት ወደ ፍቅርና ታማኝነት ቀየረችው። አሁን ደግሞ ወደ ሶስተኛውና እጅግ አስገራሚው ታሪክ እንሂድ። ይህ ታሪክ ኩዌት ከተማ ውስጥ ቲጂ የምትባል እህታችን በአንድ ትልቅ ቤት ውስጥ ትሰራለች። ቲጂ በየቀኑ ስራዋን አጠናቃ ከምሽቱ 4 ሰዓት ላይ መኝታ ክፍሏ ገብታ በሯን ትቆልፋለች። ነገር ግን ለአንድ ሳምንት ሙሉ ከሌሊቱ ልክ 8 ሰዓት ሲሆን ከአልጋዋ ስር የሚወጣ አንድ ሚስጥራዊ የሰው ሹክሹክታ ድምፅ መስማት ጀመረች። ድምፁ ልክ እንደ ሰው የሹክሹክታ ድምፅ ነው። እሺ መጣው፣ ሰምተሃል ይላል። ቲጂ በጣም ፈራች። ቤቱ ውስጥ ጅኒ ያለ እንዴ ብላ አሰበች። ፍርሃቷ በጣም ስለበረታ የቤቷን እመቤት ጠርታ ሌሊት ክፍሏ ውስጥ አብራት እንድታድር ለመነቻት። በዚሁ ቀን ልክ ሌሊት 8 ሰዓት ሲሆን መብራቱ ጠፋ። ክፍሉም በዝምታ ተዋጠ። በድንገት ድምፁ እንደገና ከአልጋው ስር ጮኸ። እመቤቷ በድንጋጤ እጇን አፏ ላይ አደረገች። ሁለቱም በጭንቀት አልጋውን መግፋት ጀመሩ። አልጋው ተገለጠና ምን ያገኙ ይመስላችኋል? የቲጂ ሁለተኛ ስልክ። ቲጂ አረቦቹ ሁለተኛ ስልክ መያዟ እንዳያውቁባት ከአልጋው ስር ደብቃው ረስታው ነበር። ነገር ግን በስህተት የቲክቶክ ላይቭ ማሳወቂያ ወይም ኖቲፊኬሽን ክፍት ሆኖ ስለነበር በየሌሊቱ 8 ሰዓት የኢትዮጵያ ጓደኞቿ ቲክቶክ ላይ ላይቭ ሲገቡ ስልኩ በአልጋው ስር ሆኖ ያንን ድምፅ ያስተጋባ ነበር። የራሷን ስልክ ጅኒ መስሏት ሀገር ልታወቅ ደርሳ ነበር። አረቦቹ ግን ሁኔታው በጣም ስላሳቃቸው አልተቆጧትም። ዛሬ ቲጂ ያንን የቲክቶክ ገጠመኝ ተጠቅማ በሺዎች የሚቆጠሩ እህቶች የሚከታተሏት ስኬታማ ኮንተንት ክሬተር ሆናለች። ውድ የሀገሬ ጀግና እህቶች፣ በአረብ ሀገር ያለውን የስለላ ፊልም የመሰለ ኑሮ ወደ ሳቅና ወደ ትልቅ የህይወት ስኬት የቀየሩት የእነዚህ እህቶቻችን ታሪክ እንዴት አያችሁት? ከበሰበሰው ዱባ፣ ከቡናው ካሜራና ከአልጋው ስር ሹክሹክታ የትኛው ይበልጥ ገረማችሁ? እናንተስ ክፍላችሁ ውስጥ ያጋጠማችሁ ሚስጥራዊ ጉድ ምንድን ነው? በኮመንት ንገሩኝ። በሚቀጥለው ክፍል የእናንተን ታሪክ ይዘን እንቀርባለን። ይህ ፕሮግራም ከተመቻችሁ ላይክ እና ሰብስክራይብ ማድረጉን እንዳትረሱ። በሚቀጥለው ፕሮግራም በሌላ ጠንካራ የሚስጥራዊው ሰነድ ክፍል እስክንገናኝ የሀገሬ ልጆች በሙሉ ባላችሁበት ሰላማችሁ ይብዛ። ቻው።